ማኪ አቤት እማዬ። የት ነበርሽ? የት ነበርኩ እኔ? ምንድን ነው የሚያርበተብትሽ? የት ነበርሽ ያልኩሽ? መታጠቢያ ቤት። አዎ እዛ መታጠቢያ ቤት ነበርኩ። የትኛው መታጠቢያ ቤት? ክፍልሽ ያለው አይሰራም እንዴ? ይሰራል። ኧረ አይሰራም ማለት ምንድን ነው የሚያርበተብትሽ ማኪ? ሁኔታሽ እኮ ስትሰርቄት ያሽ ነው የምመስለው። ልዕልቲ በስከ መጨረሻ የአክሊልን አግብተው መኖር አምና ተቀበለች። ነገር ግን አማራጭ ስለሌላት እንጂ ማመን እንዳልፈለገች ግልጽ ነበረ። አቶ ኪዳኔ እየሰራ ያለውን ስራ እየተከታተሉ የሚገኙት ማኪና ቢኒያም እያወቁበት ይገኛሉ። ማኪም እንግዲህ ቤታቸው ማለትም ቁምሳጥናቸውን እየበረበረች ባለችበት ሰዓት ነበረ እጅግ በጣም ብዙ ብር ተቆጥሮ እንዲሁም ተቀዶ የማያልቅ ብር ያገኘችው። ይህ ነገር አስደንግጧት ለቢኒያም እያንዳንዱን ነገር ነገረችው። እናም ቢኒያም ደግሞ ይሄን ሁሉ ብር ከየት አመጡት? ስለዚህ እነዚህ ሰዎች እየሰሩ ያሉት ወንጀል አለ ማለት ነው እና ከየት ሊመጣ ይችላል ይህ ሁሉ ገንዘብ በማለት ነበረ እንግዲህ ጥያቄ የፈጠረባቸው። ይህ የገንዘብ ብዛት እንግዲህ ሌላ ስራ ፈጥሮባቸዋል። እናም በተደጋጋሚ እነሱን በጥንቃቄ እየተከታተሏቸው እናም ደግሞ እየተቆጣጠሯቸው ይገኛሉ። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባት ዕዳ ፊልምን ክፍል 24 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የአባት ዕዳ እንግዲህ የባለፈው ክፍል ላይ እንዳየነው አቶ ኪዳኔ ቤተሰቤን ከችግር አወጣለሁ በማለት ምክንያት ነበረ ያልሆነ የወንጀል ስራ ውስጥ እየገባው። እናም ይህን የወንጀል ስራ ሰርቶ ጠቀም ያለ ክፍያ ተከፍሎት እንደነበረ እና ገንዘቡንም አምጥቶ ወይዘሮ አልማዝ ሰጥቷት እንደነበረ እናውቃለን። ወይዘሮ አልማዝም እንግዲህ የቁምሳጥን መሳቢያ ውስጥ ነበረ ያስቀመጠችው። ይህንን ያየችው ማኪም ይህ ገንዘብ ከየት መጣ በማለት ነበረ ለራሷም እንዲሁም ደግሞ ለቢኒያም ጥያቄ ያቀረበችለት። ይህን ሁላ ገንዘብ ካላቸው ለምን ቤት ተከራይተው አይወጡም እና ከቤቴ አይወጡልኝም? ደግሞ ይህ ሁሉ ገንዘብ ከየት ነው ሊመጣ የቻለው በማለት ነበረ እንግዲህ እየተወዛገበች ለራሷም ጥያቄዋን የጠየቀችው። ነገር ግን የገንዘቡ ምንጭ በፍጹም አልታወቀም። አሁን ላይ የገንዘቡ ምንጭ ለማግኘት ቢኒያምም ሆነ ማኪ እየተከታተሏቸው ይገኛሉ። ማለትም ወይዘሮ አልማዝን እንዲሁም ደግሞ አቶ ኪዳኔን ማለት ነው። እንግዲህ ማኪ በተደጋጋሚ እየጠረጠረቻቸው የሚገኙ የወንድሜ ገዳዮች ናቸው የምትላቸውን ሰዎች ነበረ በመከታተል ላይ ያሉት። እናም ማኪና ቢኒያም እነሱን እየተከታተሉ እያለ በአጋጣሚ አቶ ኪዳኔን አዩት። በተደጋጋሚ አቶ ኪዳኔ ከነዛ ሰዎች ጋር እየታየ መሆኑ አሁን ላይ ጥያቄ ፈጥሮባቸው ይገኛል። ምክንያቱም የወንድሜ ግድያ ላይ አባዬ እጁ አለበት ማለት ነው እያለች ማኪም አሁን ጥያቄ እየጠየቀች ትገኛለች። አባዬ እዚህ ግድያ ላይ ወይም ደግሞ እዚህ የግድያ ወንጀል ላይ እጁ ካለበት በፍጹም ይቅርታ ላደርግለት አልችልም፣ ምንስ ነው የማደርገው እያለች አሁን ላይ እራሷን እያጨናነቀች ትገኛለች። ክፍላቸውንም በምትበረብርበት ሰዓት ነበረ እንግዲህ ወይዘሮ አልማዝ በአጋጣሚ የመጣችባት። እናም ማኪ እዚህ ክፍል ምን ትሰሪያለሽ? ምን ታደርጊያለሽ? ብላ ብትጠይቃትም ማኪም ምን አደርጋለሁ እማዬ ምንም አላደርግም እያለች እየተደባበረች ትገኛለች። እናም የምትፈልጊው ነገር አለ እንዴ? ወይም ደግሞ ግልጽ ያልሆነልሽ ነገር አለ ልጄ ንገሪኝ ብትላትም ነገር ግን ማኪ አረ ምንም የለም ምንም አላደረኩም፣ በገንዘቡ ብዛት እጅግ በጣም ከመደንገጧ የተነሳ በጣም ድንብርብሯ ወጥቶ ጥላት ወጥታለች ማለት ነው። ወይዘሮ አልማዝም ይቺ ልጅ እያደረገች ያለችው ነገር አለ፣ ለምንድን ነው ክፍላችንን ገብታ የምትበረብረው? ምንስ እያደረገች ነው? በማለት ነበረ እንግዲህ አቶ ኪዳኔ ጋር ደውላ ኪዳኔ ወደ ቤት መጥተህ ነበር እንዴ ስትል የጠየቀችው። ነገር ግን እሱ አይ አልመጣሁም አለሜ፣ ብመጣ ሰላም ሳልልሽ እመለሳለሁ እንዴ ምን ሆነሽ ነው ብሎ ቢጠይቃት አሁኑና መነጋገር አለብን ስትል አዋራቸው። እናም አቶ ኪዳኔ በፍጥነት ወደ ቤት ተመለሰ። እናም ኪዳኔ እዚህ ቤት ይህ ገንዘብ መቀመጥ የለበትም፣ ገንዘቡን ከየት አመጡት እያሉ ማኪና ቢኒያም ጭንቅላታቸው ውስጥ ጥያቄ ፈጥሮባቸዋል። ስለዚህ ይህንን ገንዘብ አሁኑኑ ከዚህ ቤት ማውጣት አለብን በማለት ነበረ እንግዲህ የተመካከሩት።
በሌላ በኩል ደግሞ ልዕልቲ ናት። ልዕልቲ እንግዲህ የአክሊልን ማግባት አምና ተቀብላለች። ማለትም ሰርጉ አሁን ላይ ስለነበረ ከሰርጉ በኋላ አክሊል እንደሞተ እናም ደግሞ ከዚህ በኋላ እኔ አክሊል የሚባል ሰው አላቅም፣ ልጄም የእኔና የእኔ ብቻ ነው፣ እኔ ልጄን ወልጄ አሳድገዋለሁ ስትል ለዴቭ እያንዳንዱ ነገር አስረድተዋለች። ነገር ግን ጥያቄ የፈጠረባት ነገር ነበረ። እሱም ምንድነው ሰርጉ እንዴት እንደነበረ እንዴት እንደተካሄደ ማወቅ ፈልጋ ነበር። እናም ለዛ ዴቭን ደውላ ላገኝ ፈልጋለሁ በማለት ዴቭን አገኘችው። ከዛም እያንዳንዷ መጠየቅ የምትፈልገውን ወይም ደግሞ ማወቅ የምትፈልገውን ጥያቄ ጠየቀችው። ዴቭን ምንም ሳይደብቅ ሁሉንም ነገር ነገራት። እናም አክሊል ሰርጉ ላይ ደስተኛ ነበረ፣ እንዴት ነበረ ሙሽርነቱ፣ እንዴት አደረገው በማለት ነበር የጠየቀችው። እሱም እንግዲህ መናገር ያለበትን እያንዳንዱ ነገር ነግሯታል። ከዛም ከዚህ በኋላ ዴቭ አንድ ነገር ልንገርህ፣ እኔ የነገርኩህን እያንዳንዱ ነገር ትረሳዋለህ፣ ማለትም ድሌት ታደርገዋለህ። ስለ ልጄም ስለ እኔ ምንም ነገር አልነገርኩህም፣ ምክንያቱም አክሊል ለእኔ ከዚህ በኋላ ሞቷል፣ እሱን ጠቅልዬ ቀብሬዋለሁ። እናም እኔ አዲሷ ልዕልት ነኝ ስትል ነበረ እንግዲህ ለዴቭ እያንዳንዱ ነገር የነገረችው። ዴቭን በሀሳቧ ተስማምቶ፣ ነገር ግን ጭንቅላት ውስጥ አንድ ጥያቄ ይዞ ሄዷል። እንዴት ልዕልቲ በዚህ ፍጥነት እንዲህ ታደርጋለች? እናም ይህንን ሁሉ ነገር ያደረገችው ምን አስባ ነው? ምንስ እያደረገች ነው? በማለት እየተወዛገበ ይገኛል። ዴቭም እጅግ በጣም ከመጨነቁ የተነሳ አቶ ኪዳኔ ጋር ደውሎ ጋሼ ላገኝህና ላዋራህ እፈልጋለሁ በማለት ነበረ አቶ ኪዳኔን እያናገረው። አቶ ኪዳኔንም እንግዲህ ልዕልቲ በዚህ ልክ ምን ሆና ነው? ምንስ አግኝታ ነው በቶሎ አክሊልን ለመደለት እየቻለችው? በምን ምክንያት ነው? እስኪ ንገረኝ ሲል ነበረ የጠየቀው። አቶ ኪዳኔም ይቅርታ ልጄ፣ እኔ ምንም የማውቀው ነገር የለም። እንግዲህ ምን እንደተገኘ ያው ማለት እሱ ስላገባ ቆርጦላት ይሆናል በማለት ነበረ እንግዲህ ዴቭና አቶ ኪዳኔ ያወቁት። ልዕልቲም ከዚህ በኋላ ለአክሊል ብዬ አንዳችም የማነባው እንባ የለም፣ ከዚህ በኋላ እኔ በጣም ጠንካራ ነኝ፣ እኔ ልዕልቲ ነኝ በማለት ነበረ እራሷን ሞቅ ደመቅ አድርጋ ጠንከር ለማለት እየሞከረች ያለችው። የሆነው ሆኗል፣ የተፈጠረው ተፈጥሯል። ነገር ግን ራሴን ማጠንከር አለብኝ። እናም ደግሞ ለልጄ ክትትል እጀምራለሁ፣ ከዚህ በኋላ ክትትሌን በአግባቡ እከታተላለሁ በማለት ነበረ እንግዲህ ለራሷ ትልቅ ቦታ ሰጥታ እንቅስቃሴ የጀመረችው። እማዬ አሁን ላይ ልወጣ ነው ስትል ነበር እናቷን ያናገረቻት። እናቷም ከልጄ ወዴት ልትሄጂ ነው ብላ ብትጠይቃትም ለልጄ ክትትል ጀምሬያለሁ፣ እናም ደግሞ ይህንን ነገር ቼክ ማድረግ አለብኝ፣ አሁን ወደ ሐኪም ቤት መሄድ አለብኝ ስትል ነበረ ለእናቷ በፈገግታ የነገረቻት። እናቷም ልጄ እንድከተልሽ ትፈልጊያለሽ? አብሬሽ ልሂድ ስትል ጠይቀቻት። አይ በፍጹም እማዬ፣ እኔ ብቻዬን እሄዳለሁ፣ ብቻዬን ማድረግ እችላለሁ። ከዚህ በኋላ ለማደርገውም ለምንቀሳቀሰውም እያንዳንዱ ለመወስነው ውሳኔም ጠንካራ ሆናለሁ። ስለዚህ ብቻዬን ብዙ ነገሮችን ማድረግ መጋፈጥ እፈልጋለሁ በማለት ነበረ ከእናቷ ጋር ተወያይታ ልዕልቲም ወደ ሕክምና ቦታዋ የሄደችው። ማኪና ቢንያምም እጅ ለእጅ ተያይዘው ዘነጥ እያሉ ወደ ቤታቸው ገቡ እና ወይዘሮ አልማዝ ጥያቄ ጠየቀቻቸው። የት ነበራችሁ? የት ሳምሽታችሁ ነው ስትል ቢጠይቃቸውም ነገር ግን ማኪ ስራ ነበረን፣ ትንሽዬ ስራ ነበረችን፣ እሷን ለመስራት ሄደን ነው ስትል ነበረ የመለሰችላት። ወይዘሮ አልማዝም ይህ ነገር አልተዋጠላትም። እናም ምን ስራ ትያለሽ? ተያይዛችሁ እጅ ለእጅ ስትዞሩ ነው እንጂ ምን አለ አሁን እንኳን ከልጄ አጠገብ ብትቆሚ፣ ምን አላለው ልጅ ብትያት ስትል ነበረ ማኪን ያገማጨለቻት። ማኪም እንዴ ልዕልት የት ሄደች ስትል ጠየቀቻት። ሐኪም ቤት ቼክ አፕ አላት፣ ቼክ ልትደረግ ሄዳለች ስትል ነበረ እንግዲህ በአስጠሊታ መንፈስ የነገረቻት። በስከ መጨረሻም እንግዲህ ወይዘሮ አልማዝ ማኪን ለማጥፋት ደፋ ቀና እያለች ትገኛለች። አሁንም የምትጠጣው ውሃ ውስጥ ማለትም መድኃኒት ልትወስድ የምትጠጣው ውሃ ውስጥ የመድኃኒት መውሰጇ ውስጥ ነበረ እንግዲህ አደንዛዥ ነገር ይሁን ወይም ደግሞ መርዛማ ነገር እየጨመረችባት። ማኪም ይህንን ነገር አላወቀችም። መድኃኒቷን ለመውሰድ ብላ ውሃውን ጠጣቸው ማለት ነው። ከዚህ በኋላ ማኪን ትገላት ይሆን ወይስ ደግሞ አደንዛዥ ነገር ሆኖ እራሷን እንድትስት ያደርጋት ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።